በልታል ብለሽ ጠይቀሽዋል? ስራ ትሄዳለህ ብለሽ ጠይቀሽዋል? አልጠየቅሽውም። እኔ ምን አውቃለሁ ማለት ሁለት የተለያየ የሆነብኝና እረሱ አይደለም ስላቸው ራሱ ነው። ኧረ ሶሻል ሂልፈ በሙሉ አለ፣ ግን አይፈልግም ይሄንን። በቃ ያው ኢትዮጵያ አይደለም ጉረኞች አይደላችሁ ወንዶቻችን፣ ችግራችሁን መናገር አትችሉ። ገባችሁ? እልም ስላለበት ከኔ ጋር እንዲሆነ ብሎ መታየቱን አይፈልግም። ስታንዘላዝለው ከዚህ ከዛ ስታንዘላዝለው ከዚህ ከዛ ስታንዘላዝለው በፈረደበት የቱርክ ታሟል ስል አልታመምም አለች። ከዛ በፊት አሞት ጓደኛው ነገረኝ ደውሎ፣ ኧረ ጂጂ ብትመጪ ብታናገሪው እንደሚያወራው አይደለም፣ አሞታል፣ የሆነ ነገር ማድረግ አለብን እንዴ። እንዴት አድርጌ እዚህ ገላታለሁ ልጇን ገላለሁ እያለ ምንም ለራሱ ያውቃል አይደለም እንዴ? ለራሱ ያውቃል። ሄዶ እኮ በቃ ቤት የለኝም ካለ እኮ ቤት ይሰጡታል። እልህ ይዞታል። በቃ ከኔ ጋር እልህ ደግሞም ብሏል። ራሴን ጥዬው አሳይሻለሁ ነው ያለው። ራሴ አለኝ እኮ ሪኮርድ አሁን ከ2 ወር በፊት ያለው በተታረቅን በስንት ጊዜው ራሴን ጥዬ ራሴን እቀጠዋለሁ ነው ያለው። ራሴን እቀጠዋለሁ። የፈራሁትም ይሄን ነው። አሁን በቀደም ራሱን ሊያጠፋ ነው። ራሱን ሊያጠፋ ለምን ላይቭ ነው? እውነታው ይሄ ነው። እንትን በይው ወፍራሙን እንደዚህ ፊሊተር አድርጊበት። እንደዚህ ወፈር ያለውን ፊሊተር ፊቱን አሳይና እኔን አበሽቃለሁ ብለሽ እንዲህ በይ። ቦስዬ ቦስዬ ገና ብዙ እርዳታ ያስፈልገዋል። እሱ ሜዲካንት ያስፈልገዋል። ስንቴ የተላከው ወረቀት። እኛ ራሳችን መታከም አለብን። ከእሱ ጋር የቀረብ ነው። ኦኬ እንኳን እኔ አይደለም እቺ የኔ ማነው እዚህ እኛ ሀገር የምትኖረው ራሱ ውሸት ገና መታከም አለበት በደንብ። ሌላ ብዙ ነገር አለ። ሌላም በሽታ አለ። በንክኪ ነው ምናምን የሚባል በሽታ ያስለዋል ምናምን ነገር። ከስራ ብዛት አይደለም እዚህ ጋር ጭንቅላት ራሱን ሊያጠፋ ነበር። ራሱን ሊያጠፋ የሚኖረው እኮ ከሰው ጋር እኮ ነው። ከማን ጋር ነው? እዛው ጫት ቤት አይደለም የሚውለው። ፍራንክፈርት የተደበደበበት ቦታ ላይ አፉን ሲከፍት እንኳን አደረስሽ ያያዬ እንዴት ነሽ? ኖ እኔ መጥፎ ነገር አልመኝም፣ ግን እቺ ልጅ ትዝ ይላችሁ እንደሆነ የዚህ ሀገሯን ተይ። እኔ የሆነ ነገር ይታየኛል፣ ያልሆነ መንገድ ሲሄድ ሰው ይታየኛል። እኔ በቃ ያረክልኝ ነገር ከምንም በላይ ነው። በቃ ከምንም በላይ ይገርምኛል። ልዩ ነው የኔ አምላክ፣ የኔ ፈጣሪ ልዩ ነው። አይስኩ በጣም ልዩ ነው። ምን አድርጌልህ በስነ ስርዓቱ አመስግኜ አለቅ ያ ዝም ብዬ እንደተነዳው እንደወጣው እንደገባው ዝም ብዬ አንተ ታውቃለህ ነው አንተ ታውቃለህ። እኔ ሁለት አምላክ የለኝም፣ ያለኝ አንድ አምላክ ነው። እንዴት እንደገባህ ጥንካሬ እኔ ሊሰብሩ ይፈልጋሉ፣ እነሱ ይሰበራሉ። እንደመጣችሁ ቀስ ብላችሁ ውጡ፣ ሳትነካኩ ብለው አይሰሙ። ተዋትንኩኝ ብል አይሰሙ። እኔ የምፈራው ይሄንን ነው። መድኃኒዓለም ይሄንን ነው የምፈራው። በቃ አትንኩኝ። እኔ እግዚአብሔር ልጅ ነኝ። እግዚአብሔር ምስክሬ ነው። እኔ ልዩ ልጁ ነኝ። በጣም ልዩ ልጁ ነኝ። እንደኔ ልዩ ልጁ ነኝ። ይገርምኛል። እስካሁን እኔ ነክተው በሰላም የሚኖሩት 2 ሰዎች ብቻ እንደሆኑ ታውቃላችሁ? 2 ሰዎች ናቸው። 2 ሰዎች። የእነሱን ደግሞ ሳስበው ምን እያዘጋጀላቸው ነው እላለሁ። ነው አላለቅስም።
ቀስ ብዬና ማለቅ ሰው በኋላ ትናንትና ገብቻ አልቅሻለሁ። ከትናንት ወዲያ መት ምን ሊያሰማኝ ነው እግዚአብሔር ብዬ ማለት ነው። ይገርመኛል። የሰው ስራ ግርም ይለኛል። ግማሹ ሄዶ 50 ጊዜ ቤተክርስቲያን ሄዶ ይለምናል። ቸርች ውዱድ አይቀርም፣ ቅዳሜ አይቀርም። እኔ አሁን አትሄዱ እያልኳቸው አይደል። 5 ጊዜ ይጠራል እግዚአብሔርን በቀን ቁጭ ብሎ 1 ሰዓት መጽሐፍ ቅዱስ እኔ እኮ ጠርቼው አላውቅም አንድ ቀን። እኔ ሁሌ የምለው ጌታ ሆይ እለዋለሁ የምታውቀው ለእኔ የተረፈ ያ አበቃቅ ተስጠኝ ነው ብለው እግዚአብሔር ምስክሬ ነው። አሁን ለምንጨሸር የምለምነው ለተቀላት ብዙ የሚለምን ስላለ አንተ ታጣለህ ብዬ ሳይሆን ያ አበቃት ከተረፈ ስጠኝ፣ ሲተርፍ ስጠኝ። በቃ አላስቸግርህም። ምክንያቱም ብዙ ነገር ያላቸው ደስታ የሌላቸው ብዙ ነገር ያለላቸው እንደዚህ ይዘው የሚያዝኑ ሰዎች አሉ። እኔ እንደዚህ ማትስጠኝ ልጁ የሚቅርብኝ እኔም ብቻ ሰላም ስጠኝ። አንድ የፈጥረኛል ሰላሜን አደራ ቁጭ ብለን ብናወራት ይችን በቃ ሰላሜን ግን አደራ እግዚአብሔርና ሰላሜን ግን አደራ እላለሁ። በቃ ይገርመኛል። በቃ ችግር አረቀልኝ፣ ጭቅጭቅ አልፈልግም። በቃ ለምን እኔ ከዚች ያነሰች ቤት አትኖርም? ነዳን ያለምናለች ከዚች ያነሰች ግን ቆንጆ እንቅልፍ አየነው። ሁሉም ጥሎ ነው የሚሄደው። አየነው አጠገባችን የነበሩትም ጥለው ሄዱ። ሲለፉ 15 ኪኒን 32 ኪኒን 45 ኪኒን የሚወጡ ሰዎች አሉ። የተወሰዱበት ይሄድበታል። ከዛ እንደ ባይባቸው አንድ ቀን ሳያርፉ ለእኔ ትምህርት ነው። ምክንያቱም እኔ የሆነ ሰዓት ላይ ትንሽ ስግብግብ ነበር ልጅ እያለሁ። በቃ የሆነ ሰዓት ላይ በቃ ማለት ከዛ በቃ ኖ ጂጂ በቃ ያዝ ወደኋላ የምን ወደፊት መፍጠር ነው ወደኋላ። ምክንያቱም እኔ እግዚአብሔር ምስክሬ ነው የምላችሁ ፎቶ ባነሳው ደስ ይለኝ ነበር። ደግሞ እንደዚህ ቆሜ ነው የሰማሁት። ስልክ የዚቻል ላይ ነው እንዲህ ያነሳ ብቻ እንደዚህ እንባይ ዱብ ነው ያለው እና መሬት ላይ እንባይ ዱብ ያለው። ከዛ ፎቶ ላንሳው እንባይን አልኩና እንደዚህ አይነት እንባ ነው በህይወት አይቻላል። ይሄ ዝናብ ዱብ የሚል የለም እንደዛ ነው እንኩት። ከዚህም አፕሪዘፉ ነው ምናምን አልኩኝ። ሳስበው ደግሞ ሁሌ እንደዛ ይለኛል ለእኔ ለራሱ ይለኛል። ይሄ ነገር እውነት ነው። ጭንቅ አለ። ተገናንቤ ዓርብ ዕለት አለ ለሽ አልኩኝ። በቃ ደነገጥኩኝ። ለሽ ጠዋት ስነሳ ሰላም ነው። የሞተም የለም ያበደም የለም ምንም ነገር የለም። አይ አልኩኝና ትላንትም አልገባው ቲክቶክ ዶሬን ምናምን እየሰራራ ኪዱ ትመጫለሽ ምናምን አልኩኝ። ኧረ ኪዱ ሊሆን ችግር አለ ምናምን ስላት ጊዜ ምናምን ኧረ አልሰማሁም ምናምን ስትል አይ አለ ለማንኛውም ምናምን አልኩና ዝም ጭራሽ ራሷ እንዲህ ብላ አልወጣችም። እዩልኝ ባሌ ሆስፒታል ገብቷል። ምን ሆኖ በሽታውን ምን ደግሞ ውሸት አጥንተሽ ብትመጪ ጠና አድርገሽ ብትመጪ ውሸቱ አይድላችሁ። ለማንኛውም ቱና አፏ የሚሸተው ቱና እሙሟ የሚሸተው ቱና የሰው ልቦና ይስጥ። ኦኬ ልቦና ይስጥ። እግዚአብሔር ይማር። ልብ ሰጥቶ ይቅርታን ካንተ ተጠብቃለህ። ድነህ ይቅርታን ካንተ ተጠብቃለህ። ካልሆነ እግዚአብሔር ምስክሬ ነው፣ በጣም አዝኜብሃለሁ፣ ተቀይሜሃለሁ፣ አዝኜብሃለሁ። ቤተክርስቲያን ሲኮን ደግሞ ብዙ ነገር ይሰማል። ሆስፒታል ሲኮንም እንደዛ ነው። ያ መጽሐፍ ቅዱስ አንብብ። ሰዎች በህይወታቸው እኔም ብዙ ማስቀየመው ነገር ሊኖር ይችላል ሰው። ይሄ ደግሞ ያንተ ጥፋት ብቻ አይደለም። በነገራቸው ላይ ተናግሬያለሁ።
የኔም ጥፋት ነው። ጥፋቱ ያንተ ብቻ አይደለም፣ የኔም ጥፋት ነው። ገባ? የሁለታችንም ጥፋት ነው። ግን አሉ አምሳ አለቃ አቤት ወፈርን ወፈርኩ ሳይሆን ደግሞ የኔ ደግሞ ችግር የኔ ደግሞ በሽታ ውፍረት ነው። ሉክሰስ ፕሮብሌም እና ቀለበና ልቦና ይስጥ። ሌሎች ወንዶችም እንደዚህ ተማሩ እስኪ። በጣም ብዙ ወንዶች አላችሁ ተመሳሳይ ባህሪ ያላችሁ፣ ሴትም እንደዚህ ይቅርባችሁ። ጥሩ አይደለም፣ ጥሩ አይደለም። ያላችሁም ብሉ። እኛውን እድሜያችን ሲሄድ ለዚህ ነው እንዲሁ ያውላ ሩጫ ነው ያልኩት። አሁን ነገ ከ1 5 ዓመት በኋላ 50 መግባታችን ነው እንግዲህ። የኔ እናት አይ እንዳንቺ እግዚአብሔር ይስጥሽ፣ እንደው እንደዚህ ክብር ይስጥሽ። እንደዚህ እግዚአብሔር ምን ያስቀሻል? ቀናተኛ ክብር ይስጥሽ። እንደዚህ እግዚአብሔርን እንደው ዛሬ ክብር ነው የሰጠሽን፣ ክብር ነው ያለበስሽ። አበስ ክብር እኮ ፊፊዬ ቀናች መሰለኝ። ልደቷ እንዴት ነው አይተሻታል? እንዴት ልጅን ፊፊ ትስቃለች። እንደዛ እሺ፣ ልመርቅበት አንድ ጊዜ ፊፊ ክብር እንደዚህ ያልብስሽ። የተከበረ ቤተሰብ ይስጥሽ፣ የተከበረ እንጀራ ይስጥሽ፣ የተከበረ የምታርፊበት ሰላም ያለው ፍቅር ይስጥሽ፣ ሰላም ያለው ልብ ይስጥሽ፣ ሰላም ያለው ባል ይስጥሽ። አለምሽ የምታይበት በሰላም ብትኖርበት ብሩ አይደለም ሰላም የሚያከብርሽ ስራ የሚያከብርሽ ኑሮ ይስጥሽ። እንዲሁ እንዳስከበርሽን በጌሙ ማለት ነው። ለወደፊቱ ደግሞ ምን እንደምትሰሪሽ መድኃኒዓለም ያውቃል። ፊፊዬ ልነሳ ነበር ቁጭ አደረግሽ። አየሽ እንደዚህ ቁጭ የሚያደርግ እንጀራ ይስጥሽ። ይኸው አንድ እንኳን አምጡልኝ እዛ ቁጭ ብላለች። ይህን ስጪኝ ብላት አትሰጠኝ፣ ይህን ስጪኝ ብላት አትሰጠኝ። ይሄ ፔጅ የመጨረሻው አንበሳ አንቺ፣ የመጨረሻው አንበሳ አንቺ፣ የመጀመሪያውም አንበሳ አንቺ። እኔ ግን ደስ የምትይኝ አንቺ። እንዶ አንበሳ ሲያምረኝ መተሽ ምሰጭኝ ነገርስ እኔ የምልሽ ታነቢዋል። ሲያምረኝ አንበሳ ሲያምረኝ የሚነግርሽ ሰው አለ? እንዶ አንበሳ ሩሩ ብሎ ሲያምረኝ መተሽ ምሰጭኝ ነገርስ? እግዚአብሔር ምስክር ከልቤ ነው። ፊፊ ልጆቼን እናቴ ይሙት የሆነ ሰው ይነግርሻል እንዴ? ቅድም እንዳልኩት ታውቂያለሽ፣ አንበሳ ስቶች ስላልነበር አምሮኛል። ያለም እኮ ያምረኛል። ሰው አይደለው እንዲ ሩሩ ሲል ያምረኛል። በቃ ድሮ እኮ ነው አንበሳ ልወድ። ፊፊዬ እንዳንቺ አይነት ልጅ ያብዛልን። ቦዘኔውን ወሮ በላውን ደግሞ ወደዚያ ያምጣብን የሚያወርድን። ፊፊዬ ቆንጆ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር እንደዚህ ክብር ያልብስሽ፣ ክብር ያሳየሽ። ይህ ክብር ነው። ፊፊ እኮ መጣች፣ በቃ መጣች። የኔ እናት ፊፊ ለአንቺን መልካም በዓል ይሆንልሽ። የኔ እናት ከክፉ ያድንሽ፣ ደግ ደጉን ያምጣልሽ፣ ያስቅሽ፣ ቤተሰብሽን ይባርክልሽ፣ ክፉ አያሳይሽ። የኔ እናት እግዚአብሔር ከአንቺ ጋር ይሁን። ፊፊ እኮ የኔ ቆንጆ ቴንኪዩ ማማዬ፣ አመሰግናለሁ። አገኘው ቤቷ እኮ አትሰራም እንደዚህ። የኔ ነው ለራስሽ ገብተሽ ፊፊ ላዋራት እናቴ የለችም። ፊፊ አለች አይስዌር የለችም። ምን ያደርጋል ፀጉርሻውን ቢታይ ባይታይ። እሺ ና እንዲያሳይና ተመለሽ። How's my hair guys? ጥሩ ነው በላት እንዳትደግመው። ደግማ ቆንጆ ነው፣ አሪፍ ነው፣ ያምራል። Yeah, Kiru is pretty. ሸፍኛት ያለች ነው። Why are you hiding? Pretty? ምንድን ነው? Hiding ምን ማለት ነው? መሸፈን። Don't hide her. በአማርኛ ትጽፉት። ኪዱ ቆንጅዬ ናት። ጥሩ ነው፣ አሪፍ ነው። በቃ እንዳትለኩሽ፣ እግዚአብሔር እንዳትለኩሽ። በቃ እንዴ መብረቅ ቆጠራ እንዴ
መብራት እግዚአብሔር ምስክሬ ነው። እና አላን የሚዞረው ሐኪም ቤት ብር አጥቼ ሐኪም ቤት እንድገባ ትፈልጋለች። ሆስፒታል ናይ ስንት አምልጫለሁ ከድህነት። በቃ እሺ ለኩስ ነቅለሽው እስቲ ግዛ አልነቀልሽው